እሺ እንግዲህ ለዛሬ ደግሞ ያመጣሁላችሁ ቪዲዮ ምንድነው? አንድ ወንድ በተፈጥሮም ይሁን በአስተዳደግ ያዳበረውን የወንድነት ባህሪ ወይም ደግሞ ማስኩሊኒቲ የምንለውን ባህሪ ቀስ በቀስ እንዲያጣና በሂደት የሴትነት ባህሪ ወይም ደግሞ ፌሚኒኒቲ የምንለውን የሰብዕና መገለጫ እንዲያዳብር የሚያደርጉትን አራት ዋና ዋና የሥራ ዘርፎች ነው ያመጣሁላችሁ። መረጃው የኔ አይደለም። ሜንታል ሄልዝ ኢንስቲትዩት የተባለ ዓለም አቀፍ ድህረ ገጽ ነው በዚህ ጉዳይ የተሰራ ጥናትና ምርምርን ዋቢ በማድረግ ነው ይሄ መረጃ ያወጣው። ስለዚህ ይጠቅማችኋል ብዬ አምጥቼላችኋለሁ። እንግዲህ ምን ማለት ነው? አንድ ወንድ ቀጥልን የምናያቸው አራት ዋና ዋና የሥራ ዘርፎች ላይ ለረጅም ጊዜ በሰራ ቁጥር ያለውን የወንድነት ባህሪ እያጣ በሂደት የሴትነት መገለጫ ስብዕናዎችን ማንጸባረቅ ይጀምራል፣ ወይም ደግሞ የወንድነት ማንነት ወይም ደግሞ ስብዕናውን እያጣ ሄዳል እንደማለት ነው። እነዚህ አራት ዋና ዋና የሥራ ዘርፎች ምንድናቸው? ቪዲዮ ይዞላችኋል። ስለዚህ እስከ መጨረሻው እንድትከታተሉ ጋብዛለሁ። እንግዲህ በባህላችን ደግሞ ቪዲዮ ሲጀምር ሰብስክራይብ፣ ላይክ እና ሼር ምናምን ተደርጎ ስለሆነ ከባህላችን ላለመውጣት ሰብስክራይብ፣ ላይክ እና ሼር አድርጋችሁ ብትጀምሩ ደስ ይለኛል። በቀጥታ እነዚህን አራት ዋና ዋና የሥራ ዘርፎች ልዘረዝር መለሳለሁ። ጠብቁኝ። እንግዲህ የመጀመሪያው ስራ ምንድነው ካላችሁ ነርሲንግ ነው። ብዙ ጊዜ አይታችሁ ከሆነ የነርሲንግ የስራ መደብ ላይ የምታያቸው አብዛኞቹ ሴቶች ናቸው። ነገር ግን አንዳንድ ቦታ ወይም ደግሞ ከሴቶች ባነሰ ቁጥርም ቢሆን ወንዶች ነርሲንግ ሙያ ላይ ተሰማርተው ይገኛሉ። ስለዚህ ጥናቱ የሚለን ምንድን ነው? የነርሲንግ ሙያ የሚፈልጋቸው ባህሪያቶች አሉ። ለምሳሌ ተንከባካቢነት፣ የሰውን ስሜት መረዳት፣ ከሰው ጋር ረጅም ጊዜ ማውራት ወይም ደግሞ ሴንሲቲቭ መሆን ወይም ደግሞ ስስ የሆነ ስሜትና ስስ የሆነ ልብ ሊኖር ይገባል። ብዙ ጊዜ ነርሲንግ ኢንቫይሮንመንት ላይ ለሚሰራ ሰው ማለት ነው። እነዚህ ባህሪያት ደግሞ በተፈጥሮ የሚያዘነብሉት ለሴቶች ነው እንጂ ለወንዶች አይደለም። ብዙ ጊዜ ሴቶች ለሀዘንም ይሁን ለደስታ ሪያክት ለማድረግ ወይም ደግሞ ምላሽ ለመስጠት ቅርብ ናቸው ይባላል። ወንዶች ደግሞ በተቃራኒው የስሜት መረጋጋት ወይም ደግሞ ኢሞሽናል ካልምነስ ይታይባቸዋል። እንግዲህ ይሄኛው ጥሩ ነው ይሄኛው መጥፎ ነው ለማለት ሳይሆን በተፈጥሮ ያለን የስብዕና መገለጫ ነው እያወራን ያለ ነው ማለት ነው። ስለዚህ አንድ ወንድ ልክ ነርሲንግ ሙያ ውስጥ ሲገባ ስራው የሚፈልጋቸውን ባህሪያት እንዲያዳብር ይጠበቃል። ለምሳሌ በጣም አዛኝ እንዲሆን ወይም ደግሞ በጣም ተንከባካቢ እንዲሆን ወይም ደግሞ የሰዎችን ስሜት በቀላሉ መረዳት የሚችል ሰው እንዲሆን ወይም ደግሞ ሲምፓቲክ አንደርስታንዲንግ የምንለውን ባህሪ እንዲያዳብር። ያ ማለት ለምሳሌ ከሚያለቅስ ሰው ጋር ማልቀስ ኦር ከሚስቅ ሰው ጋር መሳቅ ሊሆን ይችላልና እንደዚህ አይነት የስሜት ስስነት ወይም ደግሞ ኢሞሽናል ሴንሲቲቪቲ እንዲያዳብር ይጠበቃል። ስለዚህ እዚህ ሙያ ላይ ረጅም ጊዜ በሰራ ቁጥር እነዚህም ባህሪያት ለስራው ብቻ ሳይሆን የራሱ የስብዕና አካል አድርጎ ማዳበር ይጀምራል ማለት ነው። መጨረሻ ላይ የሚሆነው ምንድነው? መጀመሪያ ላይ የነበረውን የወንድ የማንነት መገለጫ ባህሪያትን እያጣ የሴት ያልናቸውን ወይም ደግሞ ሴቶች ላይ ብዙ ጊዜ የምናያቸውን የማንነት መገለጫዎችን ማሳየት ወይም ደግሞ ማንጸባረቅ ይጀምራል ማለት ነው። ስለዚህ ይሄ እንዲያደርግ ያደረገው ሙያ ምንድነው? ወይም ደግሞ የስራ ዘርፍ ነርሲንግ ነው ማለት ነው። የመጀመሪያው የስራ ዘርፍ ይሄ ነው። እዚህ ጋር ግን ቅድም የዘረዘርናቸው ባህሪያት መጥፎ ናቸው ወር ጥሩ ናቸው ለማለት አይደለም። አሁንም አንደርስታንድ እንድታረጉ ማለት ነው። ነገር ግን በተለምዶ የወንዶች ባህሪ አልነበሩ። ነገር ግን ወንዶች እዚህ ሙያ ላይ በመስራታቸውና በመቆየታቸው ምክንያት ከነሱ ውጭ የሆነውን ወይም ደግሞ በአብዛኛው ለሴቶች የተተወ የሚባለውን ባህሪ ወይም ደግሞ የማንነት መገለጫ ማዳበር ይጀምራሉ ነው ነገሩ። የመጀመሪያው ስራ ይሄ ነው። ሁለተኛው ደግሞ እናንተም እንደምትገምቱት ይሄ ፋሽኒንግ እና ሞዴሊንግ የምንለው የስራ ዘርፍ ነው። እንግዲህ እንደሚታወቀው ብዙውን ጊዜ ራስን መንከባከብ፣ ራስን መጠበቅ፣ ማሳመር፣ መዋብ የሚወዱ ሴቶች ናቸው አይደል? በተፈጥሮ ወንድ ሜቢ የሆነ አለባበሱ ኒት ከሆነ በቂ ሊሆን ይችላል። ፋሽኒንግ እና ሞዴሊንግ ላይ የገባ ወንድ በአብዛኛው ረጅም ጊዜውን ሊያሳልፍ የሚችለው በምንድን ነው? ራሱን በመንከባከብ፣ ራሱን በማሳመር፣ በመተጣጠብ ወይም ደግሞ መስታወት ፊት ራሱን በማየት ወይም ደግሞ የሌሎችን ትኩረት ለመሳብ ድሬስ በማድረግ ሊሆን ይችላልና እነዚህ ባህሪያት ላይ ነው ረጅም ጊዜ ሊያሳልፍ የሚችለው ማለት ነው። ነገር ግን እነዚህ ባህሪያት በተፈጥሮም ይሁን በማህበረሰባዊ ኖርም ወይም ደግሞ ወግና ልማዳችን መሰረት ብዙ ጊዜ ወንዶች ባህሪያት አይደሉም አይደለ? ለምሳሌ አንድ ወንድ ራሱን በጣም እየጠበቀና እየተኳኳለ የሚወጣ ቢሆን ወይም ደግሞ ራሱን በጣም ለማሳመር ረጅም ጊዜ የሚወስድበት ቢሆን ይሄ ምንድነው? ሴታ ሴት ይባላል።
ያ ማለት ምን ማለት ነው? ኢምፕሊኬሽኑ ይሄ የወንዶች ባህሪ አይደለም የሴቶች ነው እንደማለት ነው ትርጓሜው ማለት ነው። እንዲህ አይነት የስራ ዘርፍ ላይ የሚቆዩ ወንዶች ስራው ስለሚያስገድዳቸው እነዚህን ነገሮች ደጋግመው ለማድረግ ይገደዳሉ። ነገር ግን እነዚህን ነገሮች ይለምዷቸውና በኖርማል ህይወታቸው ወይም ደግሞ ከስራ ውጭ ባለ ጊዜያቸው ሙላ ቢሆን ማንጸባረቅ ይጀምራሉ ማለት ነውና እንዲህ አይነት ሰዎችን እኔም ፐርሰናሊ አውቃለሁ። በጣም ረጅም ሰዓት እንዲያውም አንዳንዴ እንዲያውም ከሴቶች በበለጠ ማለት ነው ረጅም ጊዜያቸውን መስተዋት ፊት የሚያጠፉ ወንዶች እኔ አውቃለሁ ፐርሰናሊ። በጣም የሚኳኳሉ በቃ እዚህ ጋር ቆዳዬ እንትን አለብኝ ሻከር አለብኝ የሚሉ ሁላ አሉና በጣም ለውበታቸው በጣም የሚጨነቁ ወንዶች ማለት ነው። ስለዚህ የሞዴሊንግ እና ፋሽኒንግ ኢንዱስትሪ ወይም ደግሞ የስራ ዘርፍ ወንዶችን የወንድነት ባህሪ እንዲያጡና ቀስ በቀስ የሴቶችን ባህሪ እንዲያዳብሩ እንግዲህ ሳይታወቃቸውም ሊሆን ይችላል እንዲያዳብሩ የሚያደርግ የስራ ዘርፍ ነው ብሏል ጥናቱ። እንግዲህ ሁለተኛ ይሄ ነው። ሶስተኛው ጥናቱ ያመላከተው የስራ ዘርፍ ወይም ደግሞ ወንዶችን ከወንድነት ባህሪ እንዲወጡና የሴት ባህሪ እንዲያዳብሩ የሚያደርጋቸው የስራ ዘርፍ ብሎ ያስቀመጠው ምንድነው? የኬጂ መምህር መሆን ነው። እንግዲህ አይታችሁ ከሆነ የኬጂ መምህር ላይ በአብዛኛው ሴቶች ናቸው ያሉት፣ ወንዶች የተወሰኑ ቦታዎች ካልሆነ አብዛኛውን ጊዜ አታዩም። እና ለምንድን ነው የሆነበት ምክንያት? ስራው የሚጠይቀው ባህሪ አለ። በጣም ተንከባካቢ መሆን፣ ከህፃናቶች ጋር ለማሳለፍ መፍቀድ፣ ትዕግስት ያለው መሆን፣ በጣም ትሪት ማድረግ ወይም ደግሞ መንከባከብ የሚችል ሰው መሆን፣ ስሜትን ለመረዳት ቅርብ መሆንና የመሳሰሉትን ባህሪያት ይፈልጋል። እነዚህ ባህሪያት ደግሞ ባይ ዲፎልት የማን ባህሪያት ናቸው? ብዙውን ጊዜ የሴቶች ባህሪያት ናቸው እንጂ ወንዶች ለእንዲህ አይነት ነገር የተሰጠን አይደለም ወይም ደግሞ የተፈጠርን አይደለንም። ብዙ ጊዜ እንደ ፋሚሊ ውስጥ እንኳን ብታየው ባልና ሚስቶች መካከል ህፃን የሚያለቅስ ቢሆን ለማባበል የሚችለው ማን ነው? ብዙውን ጊዜ ሴቶች ናቸው። ቢኮዝ እንዲህ አይነት ዝንባሌ በተፈጥሮ ስላላቸው አስተዳደጋቸውም ወይም ደግሞ ቅድም ሶሻላይዜሽን ያልነው ፕሮሰስም እነዚህን ባህሪያቶች እንዲያዳብሩ ስለሚገፋፋቸው ማለት ነው። አንድ ወንድ የኬጂ መምህር በሚሆን ጊዜ አካዳሚካሊ ሊያስተምር ከሚገባው ኮንቴንት በላይ የሚጠበቅበት ምንድን ነው ማለት ነው? ህጻናትን እንዲንከባከብ፣ እንዲያበላ፣ ትሪት እንዲያደርግ፣ ስሜታቸውን ፎሎ እንዲያደርግ ወይም ደግሞ ሜቢ ካለቀሱም እነሱን ትሪት እንዲያደርግ ሊሆን ይችላል። ወይም ደግሞ የሚስቁበትን ሜካኒዝም እንዲፈጥር ሊሆን ይችላል። አንድ ወንድ እዚህ ሙያ ውስጥ ከገባ ወይም ደግሞ ኬጂ መምህር ሲሆን የሚጠበቅበት ባህሪ ምንድን ነው? ህጻናቱ መንከባከብ፣ ቴክ ኬር ማድረግ፣ ለነሱ ማዘን፣ የሚያስፈልጋቸውን ማቅረብ፣ ማባበል እና የመሳሰሉትን ባህሪያት ነውና እነዚህ ባህሪያት ደግሞ ብዙ ጊዜ ቅድም እንዳልነው በተፈጥሮ ወንዶች ጋር የሉም። እነዚህ ሙያዎች ላይ ግን ለረጅም ጊዜ አንድ ወንድ ሲቆይ በሂደት ወይም ደግሞ በግዱ እነዚህን ባህሪያቶች ማዳበሩ አይቀርም። እንግዲህ እነዚህ ባህሪያት ጥሩ ናቸው። እነዚህን ባህሪያት ማዳበሩ ችግር የሚሆነው መቼ ነው? ከተመሳሳይ የወንዶች ጓደኞቹ ጋር በሚያሳልፍ ጊዜ ነው። ከነሱ ጋር ዲቪዬት ያደርጋል ወይም ደግሞ ከነሱ ጋር በባህሪ ማፈንገጥ ይጀምራል። የነሱ ባህሪ እሱ ላይ መታየት አይችልም፣ የሱ ባህሪ እነሱ ላይ መታየት አይችልም። ስለዚህ በስሜት ከነሱ ጋር ለመጣጣም መቸገሩ አይቀርም ማለት ነው። ሁሉም እንደ ጾታው ተመሳሳይ ወይም ደግሞ ከጾታው የሚጠበቅ ስብዕና ወይም ደግሞ የባህሪ መገለጫዎች ቢኖረው በስነ ልቦና ባለሙያዎች ይመከራል። ኢን ጀነራል ግን ሶስተኛው የስራ ዘርፍ ምንድነው ካላችሁኝ የኬጂ መምህር መሆን ነው ይላል ጥናቱ። አራተኛ የስራ ዘርፍ ደግሞ የሴቶች የውበት ሳሎን ውስጥ መስራት ነው። እንግዲህ አሁን እንደምታዩት እናንተም ብዙ ቦታ የሴቶች የውበት ሳሎን ውስጥ ወንዶች ይሰራሉ፣ የወንዶች ውስጥ ደግሞ ሴቶች ይሰራሉ። እንግዲህ ይሄ አንድ የቢዝነስ ስትራቴጂም ሊሆን ይችላል፣ አላውቅም። ጥናቱ የሚለው ምንድን ነው? አንድ ወንድ ረጅም ጊዜውን እንግዲህ በሱቅ ውስጥ በሚያሳልፍ ጊዜ ወይም ደግሞ በውበት ሳሎን ውስጥ በሚያሳልፍ ጊዜ የሚሰማው፣ የሚያየው፣ የሚያደርገው፣ የሚያስበው ብዙ ነገሩ ከሴቶች ጋር የተመሳሰለ ነው። ቢኮዝ በዙሪያ ያሉት በሙሉ ሴቶች ስለሚሆኑ ማለት ነው። ታዲያ ሁሉም ሰው አዋዋሉን ነውና የሚመስለው እነዚህን ቀናቶች እየደጋገማቸው በሄደ ቁጥር ወይም ደግሞ እንዲህ አይነት ስራ ላይ ረጅም ጊዜ ባጠፋ ቁጥር የሴቶችን ማንነት የመውረስ ወይም ደግሞ የእነሱን ባህሪ የመላበስ ቴንደንሲ ወይም ደግሞ ዝንባሌ ይፈጥርበታል ወይም ደግሞ ይኖረዋል። እና ምናልባት ከስራ በኋላ ከወንዶች ጋር ሲያወራ በመሀል በጨዋታው መሀል ስለ ጥፍርና ስለ አዲስ የመጣ ሂውማን ሄር ሊያወራ ይችላል ማለት ነው። እና አንዳንዴ ከወንዶች ጋር ወይም ደግሞ ከስራ ኤንቫይሮንመንት ውስጥ ውጭ ካሉ ሰዎች ጋርም ተግባብቶ ለመቀጠልም ሊያስቸግር ይችላል። ቢኮዝ አንድ ወንድ የራሱን የስብዕና መገለጫዎች ሲያንጸባረቅ ነው ጥሩ፣ ሴቶችም ደግሞ እንደዛው በተመሳሳይ ማለት ነው። እንዲህ አይነት የስራ ኤንቫይሮንመንት ላይ ማሳለፍን በራሱ ወንዶች ያላቸውን ስብዕና ቀስ በቀስ እየተሸረሸረ እንዲሄድና የሴቶች ባህሪ እንዲያዳብሩ ያደርጋቸዋል ብሎ ደምድሟል ጥናቱ ማለት ነው። ስለዚህ እነዚህ አራት ዋና ዋና የስራ ዘርፎች ላይ የምትሰሩ ሰዎች እንግዲህ ከነዚህ ስራ ውጡ ልል አልችልም። ነገር ግን ሁልጊዜ ራሳችሁን ቼክ እንድታደርጉ ይመከራል።
ቢኮዝ ቅድም እንዳልኩት የስነ ልቦና ባለሙያዎች የሚመክሩት ወይም ደግሞ መረጃዎች የሚያሳዩት የማንነት ቀውስ እንዳይፈጠር በተሻለ መጠን ካለን ጾታ ጋር የተገናዘበ ባህሪ ማንጸባረቅ ይጠበቅብናል። ወይም ደግሞ ማህበረሰቡ ከእያንዳንዱ ጾታ ስር የሚጠብቀውን የባህሪ መገለጫዎች ማንጸባረቅ ይጠበቅብናል ማለት ነው እና ከዛ ዲቪየት በምናደርግ ወይም ደግሞ በምናፈነግጥ ጊዜ አንደኛ ማህበረሰባዊ ቅቡልነታችንን እናጣለን። ሁለተኛ በዙሪያችን ካሉ ሰዎች ጋራም በተለይ ተመሳሳይ ጾታ ከሆኑ ጓደኞቻችን ጋራም በስሜትና በስነ ልቦና ተስማምቶ ለመቀጠልም እንቸገራለን ማለት ነው። ከእንዲህ አይነት ቀውስ ለመውጣት መጀመሪያውኑ ራሳችን ቼክ ማድረግና እንደ ወንድ ነው እየኖርኩ ያለሁት ባህሪ እንደ ሴት ነው አክት እያደረግኩ ያለሁት የሚለውን ኦልዌይስ ቼክ ማድረግ ያስፈልጋል ማለት ነው። እና አልተመቻችሁም ይሄ ቪዲዮ? አዎ፣ ስለዚህ ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮአችንን እንጨርሳለን። እንግዲህ የዛሬውን ቪዲዮ በዚህ አብቅቻለሁ። በያላችሁበት ግን ጊዜያችሁ ጥሩና ያማረ እንዲሆንላችሁ እመኛለሁ። በሌላ ጊዜ ሌላ ቆንጆ ቪዲዮ አመጣላችኋለሁ። እስከዛው ሰላምና ጤና ከእናንተ ጋር ይሁን። ሳይሆን ኢንፎግራፊክ ሾው የዛሬውን አብቅቻለሁ። መልካም ጊዜ። ባይ ባይ።